አሰላሙ አለይኩም ሰላም ቤተሰብ። እንግዲህ ዛሬ ደግሞ የመጣሁት በጣም ማለት ነው በስደት ላይ ብቸኝነት ባይተዋርነት የተሰማብኝ ቀን ነው ዛሬ። ከምር እነዚህ ልጆች ማለት ነው ሁለት ልጆች ናቸው። ቪዲዮ እስከ መጨረሻ ተከታተሉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አላህ ደግሞ ከእንደዚህ አይነት ከመጥፎ ነገሮች ሁሉ አላህ ይጠብቀን። ወጥቶ ከመቅረትም አላህ ይጠብቀን። ከመጥፎ በሽታም አላህ ይጠብቀን። እህቶቼ ወንድሞቼ፣ እንደው አላህ ይጠብቀን። በሰው ሀገር ላይ በስደት ዓለም ላይ እያለን ባይተዋርነን እኛ ማለት ነው ባይተዋርነን። በቃ ማንም እዛ ወድቀን ብንቀር ማንም የሚያነሳንና ማንም የሚያንቀሳቅሰን ሰው የለም። በቃ እንደዚህ ነን ማለት ነው። እነዚህ ልጆች ይቺ አንደኛዋ ናት፣ ከኋላ ደግሞ አለች አንድ ልጅ አስገባላችኋለሁ ፎቶዋን። ይችኛዋ እንደዚህ በጀርባዋ ተኝታ ዩኒፎርሟን ለብሳ በጣም ነው አልኳችሁ የሚያስጋጥራት ማለት ነው። በጣም ያስጋጥራታል። እኔ ወገቧም ጤነኛ አይሆንም ማለት ነው መጨረሻ ላይ ያው ቪዲዮዋን ያላመጣሁት በጣም ያንሳቅቃል። ገባችሁ? እዚህ ዩቱብ ህግ በጣም ከባድ ስለሆነብኝ ነው በፎቶ ነው ያመጣሁላችሁ። ሁለተኛዋ ልጅ ደግሞ ይቺ ናት፣ በደረቷ ተኝታ። የኔ እናት፣ የኔ ምስኪን፣ የኔ ከርታታ። ማን የለቀቃቸው? አረቦቹ ናቸው። እንደዚህ ፎቶ ማን ነው ቪዲዮ እየቀረጹ እየለቀቋቸው ነው ቲክቶክ ላይ ማለት ነው። ተመልከቱ። ከዛ ደግሞ አንጥታ የኛ ሀበሻ ልጅ ናት የለቀቀቻት እና ያገኘኋት ይቺ በደረቷ ተኝታ ማለት ነው። ያችኛዋ በቃ ተነሽ ነው የምትላት። ያችኛዋ ማረቧ ብስሚላ ያለች ምናምን ትለፈልፍባታለች። ግን ያ ብቻ በቂ አይደለም፣ ያ ብቻ አይደለም። ይችኛዋ ደግሞ ይቺ አሁን የምታዋት ደግሞ እንደዚህ በጀርባዋ ተኝታ መሬቱን እየጠበጠበች ማለት ነው። በእጇ በሁለት እጇ እየመታች እንደዚህ እየተጋጨች ማለት ነው። በጣም መዳሟ ምን ትላለች? ተነሺ ተነሺ ትላለች። ጅኒው ደግሞ ላዋ ላይ ያለው ጅኒ አትሰራም 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 ነው የሚለው። ስራ ማለት ነው። አትሰራም 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 አትነሳም ነው የሚለው ማለት ነው። ትለፈልፋለች ልጅቷ። አውዝ ቢላሂ ሚነ ሸይጣን ረጂም። እና እንደዚህ እያላት እኔ ስሪ አላልኩም ተነሺ ተነሺ ትላለች ዝም ብላ መዳሟ ማለት ነው። እንደዛ እየለፈለፈች ቪዲዮ ቀርጻ ነው የለቀቀቻት። አላህ ያሳያችሁ። ይሄ ነገር ማለት ነው እንግዲህ ባይተዋርነት፣ በቃ እንደ ሰው አለመታሰብን እንደዛ ነው በቃ እኔ የተሰማኝ ራሱ በስደት ላይ። እኔ የመጀመሪያ ጊዜ እንደዚህ ቪዲዮ ሳይ ለምን ብታውም ታመው ካየን ሰው ሲንከባከባቸው ሲያነሳቸው ሲደግፋቸው ምናምን ነው እንጂ ይሄ ቪዲዮ እየቀረጹ ተነሽ እያሉ ቪዲዮ አንጥተው መልቀቅ ተገቢ አይደለም። መዳሞችን ቢሆኑ ማለት ነው። አላህ የስራችሁን ይስጣችሁ፣ በራሳችሁ ላይ አላህ ያንጣባችሁ ማለት ነው። ወይ ሰው ያሰኛችሁ እንደነዚህ አይነቶች መዳሞች እንደው ወይ ሰው ያሰኛችሁ። ወላይ ሰው የሌለበት ብቻችሁን ጋጥሩ፣ ወይንም ሰው እያለ አይናችሁ እያየ ሰው ይጠየፋችሁ እናንተ መዳሞች። ሌላ አልልም እኔ እውነት ከልቤ ነው። እኔ እንደው ልቤን ነው የሰበሩት እነዚህ ልጆች። ነገ በኔ ነው። ነገ እኔ ምን እንደሚገጥመኝ አላቅም። ነገ በኔ ነው ሁላችንም። ይህንን ያክል እንደው እቤታቸው ውስጥ እየሰራች ይች ልጅ የሰራቸውን እየበሉ እየጠጡ እየለበሱ እየተቀመጡበት የእነሱን ሁሉ ነገሮችን እያጸዳንላቸው ስንታመም የሚጠሉን ነገር፣ ስንታመም እንደ ቆሻሻ የሚያዩን ነገር። ይቺ ልጅ ሄደው ቢያነሷት ሄደው ደገፍ አድርገው ቁርአን ቢቀሩባት ወይም ቢያስቀሩባት ስልኳ ላይ ቁርአን አለ። ዩቱብ ገባ ብላ ሰርች ብታደርግ ሮቅ አለ ለጅን የሚሆን ብዙ ነገሮች ቁርአኖች አሉ። ያን ቁርአን ከፍተው ቢቀሩባቸው በስልካቸው ቢያስቀሩ ወይም ቴሌቪዥን ላይ ቁርአን ቢከፍቱበት ወይም እንደው ስልኳ ላይ በቃ ከፍታ ቁርአን ብታሰማት ትንሽ ትፈወሳለኝ። ያችኛዋም ይችኛዋም መዳም ማለት ነው። ሁለቱም መዳም ቢያደርጉባቸው ምን ችግር አለ? ምንድን ነው ክብራቸው የሚቀነሰው? ምን ይሆናሉ? ተነሺ ተነሺ ጉሚ ጉሚ እያለች ቪዲዮ ቀርጻ ከመልቀቅ ባላህን ቤት አጅር ታገኛለች። ሄዳ ደግሞ ደገፍ አድርጋ ብታነሳት ምን ችግር አለው? ይቺ ልጅ አትሞትም፣ አሻራ ይገኝብኛል አትልም። ለሞት አያደርጋትም ብዙም ያኔ። ስለዚህ ምንድነው ይሄን ያክል እንደዛ ብለው ፈርተው ይሁን አላሁ አለም በእጃችን ብንነካት አሻራ ይገኝብኛል የሚልንም አለ አንዳንድ ሰው። አንዳንድ ሰው ደግሞ እሷ ላይ ያለው ጅኒ ወደ እኔ ይጋባብኛል ብሎም የሚያስብ ሰው አለ። እንደዛ አይነትም ሰዎች አሉ። እና እንደዚህ አይነት ከግለኝነት አላህ ይጠብቀን። ሰው ሲያገላችሁ ይሰማችኋል። እና እኔ በነዚህ በሁለት ልጆች ማለት ነው በቃ ብቸኝነት፣ ግለኝነት ነው የተሰማኝ። ባይተዋርነት በቃ በስደት ላይ ተሰምቶኛል። በጣም ከምር በጣም ነው የሚሰማው። እና ከመጥፎ ሰዎች አላህ ይጠብቀን ነው በቃ።
መዳሞቻችንን ገር ያድርጉልን። የሰው ልጅ ሊታመም ይችላል። ብዙ ነገሮች አሉብን። በሽታ አማክሮን አይደለም የሚመጣው። ሞት አማክሮን አይደለም የሚመጣው። ዛሬ እመጣለሁና ተጠንቀቂ አይለንም፣ በሽታም ሆነ ሞት። ስለዚህ አላህ ይጠብቀን። እህቶቼ ወንድሞቼ፣ አላህ ይጠብቀን። ዱአ አድርጉ። እህቶቼ ደግሞ እንደዚህ አይነት ነገር ያለባችሁም የሌለባችሁም ሙስሊም ልጆች ቁርአን ክፈቱ። ስትተኙ ቁርአን በስልካችሁ ክፈቱና ተኙ። ቁርአን አዳምጡ። ቁርአን ስታዳምጡ የሆነ ስሜት የሚሰማችሁ ከሆነ ደግሞ መዳማችሁን ወይም ቤተሰቦቻችሁን ደውላችሁ አማክሩ። እኔ ቁርአን ስሰማ እንደዚህ ያደርገኛል፣ ጥሩ ስሜት አይሰማኝም በሏት መዳማችሁን። ከዛ እሸክ ፈልጋ ማለት ነው እሸክ ጋር እንድትወስዳችሁ በደንብ ተቀርቶባችሁ ይሄ በሽታ ከላያችሁ ላይ እንዲነሳ ማድረግ አለባችሁ። ከራስ በላይ ንፋስ የለም። እኛ እኮ ጤነኛ ስንሆን እኮ ነው ገንዘብ የምንሰበስበው፣ ገንዘብ ሰርተን ቤተሰብ የምንረዳው ወይንም ቤት የምንሰራው ወይ የተለያዩ ነገሮችን የምናደርገው። ጤና ካልሆንን ሁሉ ነገር ይቀራል፣ ራሳችንም ይቀራል። በሽተኛ ሆነን ሰው ላይ እንወርቃለን፣ ቤተሰብ ደሃ ቤተሰቦቻችን ላይ እንወርቃለን። ስለዚህ ራሳችሁን ጠብቁ እህቶቼ። ቁርአን ስትከፍቱ የሆነ ስሜት የሚሰማችሁ በቃ ጥሩ ስሜት የሚረብሻችሁ ልተናነቃችሁ በቃ ልጣልሽ የሚያንቀጠቅጥ የሆነ ነገር ከተሰማችሁ በቃ በትክክለኛ በጥሩ ሸህ እንዲቀራባችሁ ማድረግ አለባችሁ ማለት ነው። እና አማክሩ መዳማችሁን ሳትፈሩ እንዲህ ያደርገኛል መዳም እና ሸህ ጋ ውሰጅኝና ቁርአን ይቀራብኝ ብላችሁ ንገሯት። ምንም አይሉም። ፈርታችሁ ወይ በሽተኛ ነች ብላ ወደ ሀገር ትሸኘኛለች ብላችሁ ደግሞ ፈርታችሁ በሽታችሁ እንደባብቃችሁ ድንገት ሲጥላችሁ እንዲያውም ድንገት ሲጥላችሁ እነሱ ትንሽ ያውና ተነስታችሁ ካሰራችሁ ወደ ቢሮ ነው የሚመልሷችሁ፣ ወደ ሀገራችሁ እንድትሄዱ እንደዛ ያደርጋሉ። በዚህ ላይ ደግሞ እናንተ አልሆነ ቦታ ላይ በተለይ የምፈራው ነገር ማለት ነው አልሆነ ቦታ ላይ ጥሩ ያልሆነ ቦታ ላይ ይጥላችሁና ለምሳሌ ምግብ እየሰራችሁ ጋዝ አጠገብ እያማሰላችሁ እያላችሁ ቢጥላችሁ ብትወርቁ ቢያንገዳግዳችሁና ብትወርቁ እዛ ጋዝ ላይ ያለው ነገር ወደ እናንተ ቢደፋ እንግዲህ አላህ ያርግብን እንጂ እያማሰልን እያለን ተወደቅን ተነቃንቆ ማለት ነው ይደፋብናል። አጉል ላይ ነው ሆነ አደጋ ላይ ነው የምንወርቀው እህቶቼ። የሆነ ሌላ ነገርም ቦታ ላይ ሌላ ቦታ ላይም ሽንት ቤት ለምሳሌ እያጠባችሁ ብትወርቁ ሽንት ቤት ውስጥ ስትወርቁ ወይ የሽንት ቤቱ ኩርሲው ይመታችኋል፣ ራሳችሁን አልሆነ ቦታ ላይ ይመታችሁና ደም ስራችሁን ይመታችሁና ወርቃችሁ ድንገት ልትሞቱ ትችላላችሁ። እኔ የሚታየኝ ነው የምነግራችሁ። ላይ አስባለሁ በጣም ሽንት ቤት ስገባ እኔን ያላየ ማለት ነው ወላሂ። ሽንት ቤት ሲገባ ደግሞ የሚደረግ ዱዓ አለ። ሙስሊሞች ዱዓ አድርጉ ማለት ነው። ሲገባ የሚደረግ አለ። ሽንት ቤት ሲገባ የሚደረግ ዱዓ ብላችሁ ዩቲዩብ ላይ ሰርች አድርጉ ወይንም ቲክቶክ ላይ ሰርች አድርጉ ታገኙታላችሁ። ሽንት ቤት ስገባ ማለት ነው ሰላ ብዬ ነው የምገባው። ጫማው ሊያዳልጠኝ ይችላል። ሽንት ቤት ውስጥ ምን አለ እንዲሁ ረም እያልኩ ሽንት ቤት አልገባም። የትም ቦታ ላይ ማለት ነው ረም ቡልጄ በበለጥ ላይ በዚህ በስሚንቶ ላይ አልሄድም። የሚገርማችሁ በጣም እፈራለሁኝ ወላሂ። በወድቅ ከወደኩኝ ማለት ነው የምፈራው ምንድነው እንዲህ በጀርባችን ስንወድቅ ወይንም በጎናችን ስንወድቅ ራሳችን ላይ ጭንቅላታችን ማለት ነው አልሆነ ቦታ ላይ ይመታናል። ደም ስራችንን ማለት ነው። ደም ስራችን ላይ ካለን ያ ደም ይቋረጣል። የሚያስተላልፈው ደም ስራችንን ካለን ማለት ነው እንሞታለን። በተለይ ሽንት ቤት ተጠንቀቁ፣ ወድቃችሁ ታውቁ እንደሆነ ማለት ነው። እኔ አንዳንድ ጊዜ ማለት ነው ከእንቅልፌ ብድግ እንዳልኩኝ ሄድና ያንገዳግደኝና ማለት ነው ውልግድግድ አድርጎኝ እንዲህ ወደ አንድ በኩል ሲወስደኝ በጣም ነው የምደነግጠው። ሽንት ቤቱ ኩርሲው ላይ ቁጭ ስል እንደገና ይሄ መቅሰለው አለ የፊት መታጠቢያችን ማለት ነው ወደሱ ጭንቅላቴ እንደዚህ ዘንበል ሲል ማለት ነው ወይኔ ጉዴ ሆዝብላ እዛ ላይ ቢመታኝ ራሴን የሆነ ቦታ ላይ ማለት ነው። ራስ ደግሞ መጥፎ ነው ውዶቼ፣ ተጠንቀቁ፣ ራሳችሁን ጠብቁ። ስደት ላይ በተለይ ስደት ላይ ሀገራችን ላይ እንደሆነን እንሆን፣ ግን ስደት ላይ ማለት ነው ታሞ መተኛትና መሞት በጣም ከባድ ነው። የሰው ሸክም መሆን ነው፣ የቤተሰብ አዛ መሆን ነው። እኛ ወይም ከሞት አንቀርም እንሞታለን፣ ግን ከባድ ነው ስደት ላይ እንደምታዩት ነው። እና ተጠንቀቁ ማለት ነው በሁሉም ነገር ራሳችሁን ጠብቁ እህቶቼ። በስደት ላይ ያላችሁ አዲስ የምትመጡ ልጆች ደግሞ አትጨናነቁ፣ ራሳችሁን አታስጨንቁ።
ራሳችሁን ዘና አድርጉ። የሀገር ናፍቆት አለ፣ የቤተሰብ ናፍቆት አለ፣ የልጅ የባል የብዙ ነገሮች ናፍቆት አለብን። ሽንት ቤት ውስጥ ተደብቃችሁ የምታለቅሱ ልጆችም አላችሁ እና ራሳችሁን ጠብቁ እህቶቼ። ሽንት ቤት ውስጥ ምን እንዳለ የምታውቁት ነገር የለምን? ሸይጣን ሽንት ቤት ውስጥ አለ። ለምንድን ነው ዱዓ ተደርጎ የሚገባው? ለዛ እኮ ነው እህቶቼ። ክላሳችሁም ቢሆን ክላሳችሁንም ዘግታችሁ ዝም ብላችሁ አታልቅሱ። ራሳችሁን አታጨናንቁ። ራሳችሁንም አታሳምሙ። ስራም ስትሰሩ አታግሞትሙቱ። ብቻችሁን አታውሩ። ብቻችሁን አታሰላስሉ። ራሳችሁን እንድትደሰቱ አድርጉ። ወላሂ በሆነ ባልሆነው በቃ በደስታ የሚያስደስታችሁን ነገር አስቡ። ይህ የሚያስጨንቃችሁን ነገር አታሰላስሉ ማለት ነው። ያንን ተጓደኛ ጋር ስትሆኑ አውሩ። ብቻችሁን ግን በቃ ይመጣባችኋል፣ ትለከፋላችሁ። ላይ በጣም ነው የምናሳዝነው እኛ ስደት ላይ ማለት ነው። እና ራሳችሁን ጠብቁ ነው የምለው ውድ እህቶቼ። አላህ ይጠብቃን፣ ደግሞ አላህ ይጠብቃችሁ ሁላችሁንም፣ ሁላችንንም። መጥፎ ነገር ነው እንዲህ አይነት ነገር እና እነዚህ ልጆች ልብ ነው የሚሰብሩት፣ ሁለቱም ልጆች ማለት ነው። በጣም ልብ ይሰብራሉ። መዳሞቻቸው ደግሞ በጣም ነው የሚያሳዝኑት። በጣም መጥፎች ናቸው። ደግሞ አንደኛው እንኳን መዳም ጥሩ አኮንም፣ ሁለቱም ደግሞ ያገኟቸው ቪዲዮ ሁለቱም ተነሺ ተነሺ እያሉ ትሰማለች እንዴ ተነሺ የሚሉት ነው ለቪዲዮ በቃ አንቺ ጥሩ አደረግሽ እንኳን ቀርጸሽ አመጣሽ እንድትባል ነው። ይሄኔ እኮ በእነሱ ሚዲያ ቢሆን እኮ ሊሰድቧቸው ይችላሉ። እኔ እነሱ ሚዲያ ላይ ስላላገኘሁት ማለት ነው፣ ኮሜንት አላየሁም። የኛ ሀበሻዎች ናቸው የለቀቋቸው። አኪድ ድምጻቸው ራሳቸው ቀርጸው ስለሆነ የለቀቁት በራሳቸው ሚዲያ ለቀው የኛ ልጆች አግኝተዋቸው ነው ያመጧቸውና ያሳዝናል። በጥቅሉ አላህ ይጠብቀን ወዶቼ። በሌላ ቪዲዮ እስከምንገናኝ ደህና ሆኑ። መልካም ቆይታ